በሚያሳዝን ሁኔታ ለ7 ዓመታት ሀገር የመራ የብልጽግና ፓርቲ ግን እዚህ ላይ ግልጽ የሆነ ፖሊሲ እንደሌለው በዛሬው ዕለት እኔም የኢትዮጵያ ሕዝብም ያየው ይመስለኛል። እንግዲህ ትብብር ለኢትዮጵያ አንድነት የተለያዩ ልምድ ያላቸው ጠንካራ ፓርቲዎች የተሰባሰቡበት ስብስብ ነው። ይሄ ስብስብ ፖሊሲዎቹን ሲሰራ ደግሞ ከዛም ከዚህም በሚገባ አጣጥሞ በፊትም የነበረ ልዩነት ጥቃቅን ስለነበረ እነዛን አቀራርቦ የመጣ ስብስብ ነው። ርዕዮተ ዓለሙ ሶሻል ሊበራሊዝም ይባላል። ስለዚህ ከሶሻል ዲሞክራሲም ከሊበራሊዝም ጭምር ይወስዳል። መሰረታዊው የውጭ ግንኙነት ፖሊሲው መርሁ ደግሞ በግልጽ እንዳስቀመጥ ነው በገለልተኝነት ላይ የተመሰረተ የኢትዮጵያን ጥቅም ባስከበረ መልኩ የህዝቧን ጥቅም ባስከበረ መልኩ ብሎ በግልጽ አስቀምጦታል። ስለዚህ በዚህ ውስጥ ግልጽ የሆነ ፖሊሲ ያለው ትብብር ነው ማለት ነው። በሚያሳዝን ሁኔታ ለ7 ዓመታት ሀገር የመራ የብልጽግና ፓርቲ ግን እዚህ ላይ ግልጽ የሆነ ፖሊሲ እንደሌለው በዛሬው ዕለት እኔም የኢትዮጵያ ሕዝብም ያየው ይመስለኛል። ለነገሩ በተለያየ ጊዜ ሐሳቡን የሚቀያይር ስለሆነ ይሄ ነው ብሎ የሚጨበጥ ነገር እንደሌለው አይተናል። በኢኮኖሚውም በውጭ ግንኙነቱም በአጠቃላይ በሰላምና ጸጥታውም ዘርፍ ግልጽ የሆነ ፖሊሲ የለውም ብልጽግና። እኔን የሚያሳስበኝ በምን ሞራላቸው እንደሆነ የኢትዮጵያን ሕዝብ ምረጡኝ የሚሉት አይገባኝም። በእርግጥ እውነተኛ ምርጫ ከተካሄደና ግልጽ ፍትሃዊ ምርጫ ካለ ነፃ ዲሞክራሲያዊ ምርጫ ካለ ብልጽግና የራሱን አባላት ጭምር እንደማይመርጡት እናውቃለን። ስለዚህ የኢትዮጵያ ሕዝብ ሚዛናዊ ነው፣ በሚገባ የሚረዳውን ይረዳል ማለት ነው። የትብብር ቅድም የኢሃፓ በሶማሊያ ጋር በነበረን ጦርነት ሶማሊያን አልደገፈም አይነት እንትን ያለው ግን ሁለት ሶሻሊስት ህዝቦች አይዋጉም፣ የሚዋጋው አምባገነኑ መንግስቱ ኃይለማርያምና ዚያድ ባሬ ናቸው የሚለው ሁለት ሶሻሊስት ህዝቦች አይዋጉም የሚል አቋም ሲያንጸባርቅ የነበረ ነውና እሱም በምን አግባብ አይተውታል ነው። ሁለተኛ ጥያቄ አሁንም ለርሶ ነው። ቅድም የሱዳን በኩል ያለው ድንበር የኢትዮጵያ ረጅም ጊዜ ችግር የነበረበት ድንበር ነው። አሁንም ኢትዮጵያ መሰናክል ድክመትና መሰናክል ውስጣዊ መሰናክል በገጠማቱ ለትንኮሳ ይገጥመናል። በዛ ረገድ ቅድም መልስ ሲመልሱ የተባበሩት አረብ ኤሚሬት ተላላኪነትን አገናኝተው መልሰዋል። በደርግ መንግስትም የነበረ ችግር ሲገጥማት በኃይለ ሥላሴም ጊዜ ቴክኒካል ኮሚቴ ተዋቅሮ ለመፍታት የተሞከረበት የነበረ ግን ያልተፈታ በኢህአዴግም ጊዜ እንዲሁ ችግር የነበረ ነው ያ ድንበር። ስለዚህ ከተባበሩት አረብ ኤሚሬት ጋር በምን አግባብ ሊገናኝ ይችላልና ተላላኪነትስ ጋር በምን አግባብ ይገናኛል? ደርግ ተላላኪ ነበር ወይ ኢህአዴግ ተላላኪ ነበር ወይ የሚለውን በምን አግባብ አይተውት ነው ተላላኪነትና ከሱዳን በኩል ያለውን ችግር ለማያያዝ የሞከሩት የሚለው? አንዳንድ ፓርቲዎች በተለይ አብን ከብልጽግና ጋር ተቀራራቢ ፖሊሲ ስላለው ለምን እንደማይዋሃድ ወይም ትብብር እንደኛ እንደማይፈጥር ግራ ይገባኛል። እኛ የኢትዮጵያ ሕዝብ ባካችሁን ተባበሩ ወይም ተሰባበሩ ሲለን ምክሩን ሰምተን ተባብረናል። ስለዚህ ለአብንም ምክሬ ቢተባበሩ ከብልጽግና ጋር ጥሩ ነው። በኢትዮጵያ ሀገራዊ ደህንነትና ብሔራዊ ጥቅም ጉዳይ ላይ ትብብሩ አይደራደርም። ብሔራዊ ጥቅሟን ለማስከበር በሉዓላዊነቷም ሲደፈር ዝም ላለ ማለት የሚቆም የቆራጦች ስብስብ ነው። ታሪካችንም በሀገር ክህደት የሚታወቅ አይደለም። የጠራ አቋም ነው ያለን። ከሶማሌም ጋር ቢሆን የዚያድ ባሬ ወረራ ጊዜ በግልጽ ኢሃፓ አውግዟል፣ አልተባበረም። ነገር ግን ጠላቶቹ ደርግና ህወሓት ኢህአዴግ ሆን ብለው የለጠፉበት ታሪክ ዝም ብሎ ሐሰተኛ ታሪክ እንደሆነ ነው የሚናገረውና በወቅቱ ግልጽ የሆነ አቋም ነው ያለው። በዛ ጉዳይ ላይም ተባባሪ ያልሆነም እንደውም ተከላክሏል። በሐረር አካባቢ የነበረው በጂጂጋ በሶማሌ ኦጋዴን አካባቢ የነበረው የኢሃፓ ጦር የጠላትን ጦር መክቷል። ስለዚህ ኢሃፓ አሁን ለማስረዳት ኢሃፓን ሳይሆን የመጣሁት የትብብር ለኢትዮጵያ አንድነትን ጉዳይ ይዤ ነው የመጣሁትና እሱ ላይ ብዙ ማለት አልፈልግም። ስለዚህ በአጠቃላይ የመኢአድም ታሪክ የኢሃፓም ታሪክ ግን በሀገር ክህደት ጉዳይ አይታማም ማለት ነው። ሙሉ በሙሉ ኢትዮጵያዊነትን አንግበው በሀገር ፍቅር ረጅም የተጓዙ ዋጋ የከፈሉ የቆራጦች ስብስብ መሆኑ ታሪክ ሕያው ምስክር ነው።
ትናንትና የተፈጸሙ ጥቃቅን ስህተቶች ቢኖሩም ተራማጅነትና ለስህተቶችም በይፋ ይቅርታ ጠያቂነት እንዳላቸው ታሪካቸው ላይ የዚህ የቅንጅት አባል ፓርቲዎች ወደ ኋላ መለስ ብሎ ማየትና መቃኘት ተገቢ ነው። ስለዚህ ሱዳን በተመለከተ ግልጽ የሆነ አቋም አለን። የኢትዮጵያን ሉዓላዊ መሬት ከዚህ በፊት ሲያዝም በግልጽ አውግዘናል። ተገቢ እንዳልሆነና መንግስት ሕግ እንዲያስከብርና ከመሬቱም ለቃ እንድትወጣ ጥሪ አቅርበናል። ነገር ግን የጎረቤት ሀገር ጉዳይ ላይ ያለን ሁለተኛ ደግሞ ፖሊሲያችን ገለልተኝነት ላይ የተመሰረተ ስለሆነ በውስጥ ጉዳዮች ጣልቃ አንገባም ማለት ነው። ስለዚህ ከውስጥ ጉዳዮች ጣልቃ ገብነት ራሳችንን ያቀብን ስለሆነ በሶማሊያም ጉዳይ ለምሳሌ የሶማሌላንድና የሶማሊያ ጉዳይ ጣልቃ አንገባም። ችግሮቻቸውን ራሳቸው እንዲፈቱ ነው የምናደርገው። ጎረቤት ሀገራት የበለጠ የተሻለ ሁኔታ ላይ እንዲኖሩ የማድረግ ስራ ነው ያለን። ለጎረቤት ሀገራት ደግሞ ከሁሉም በላይ የውጭ ግንኙነት ፖሊሲያችን ቅድሚያ ይሰጣል። ለትብብሩ ማቀርበው ጥያቄ ነው። ከሰሞኑን ኢትዮጵያ ባስተናገደችው የአፍሪካ ህብረት የመሪዎች ስብሰባ ላይ በርካታ ዲፕሎማቶችና የውጭ ጋዜጠኞች እንደመጡ ይታወቃል። ሰሞኑን ባወጣችሁት አንድ መግለጫ ላይ የኢትዮጵያን ገጽታ በተለየ መልኩ ጋዜጠኞቹ እንዲያቀርቡ በተለይም ኢትዮጵያ ውስጥ ያሉትን ግጭቶች አጉልተው እንዲዘግቡ ጥያቄ አቅርባቸዋል። ይሄ ከኢትዮጵያ ብሔራዊ ጥቅም ጋር በተቃራኒ የመቆም አይደለም ወይ? በዚህ ጊዜ የኢትዮጵያን ገጽታ በዓለም ህዝብ ፊት በበጎ የማሳየት የጋራ ተልዕኮ በሚሆንባቸው አጋጣሚዎች የውስጥ ልዩነቶቻችንና የፖለቲካ ልዩነቶቻችን ለጊዜ በማዘግየት በብሔራዊ ጥቅም ጋር አብሮ በመቆም ፈንታ ኢትዮጵያን ተጋላጭ የሚያደርግና በሌሎች ሀገሮች በተለየ መልኩ እንድትታይ ብሔራዊ ጥቅሟን የሚገዳ አቋም አይደለም ወይ የያዛችሁት? ይህስ ቋሚ የትብብሩ አቋም ነው ወይስ የተለዩ የፖለቲካ ፓርቲዎች አቋም ነው የሚል ጥያቄ ነው ያለኝ። ጨርሻለሁ። አጠቃላይ የኢትዮጵያ ወደብ አገልግሎት የማግኘት መብት በምን አግባብ ነው የሚከበረው? ግዛትን ሌላን ግዛት የሌላን ሀገር ሉዓላዊነት ጥሶ ግዛት በመያዝ ወይስ በዲፕሎማሲ መንገድ? ወደብን በተመለከተ ወደቡን የምናስመልስበት ግልጽ የሆነ ፖሊሲ አለን፣ አስቀምጠናል። ይሄ ፖሊሲ ደግሞ የቅንጅቱ የራሱ የትብብሩ ፖሊሲ ነው። ስለዚህ የሆነ ፓርቲ ወይም የቅንጅቱ ብቻ አንዱ አካል ብቻ ተደርጎ ሳይሆን የሚታየው በውስጡ የተሰባሰቡ የቅንጅቱ አባል ፓርቲዎች ፖሊሲ ሀሳብ ነው። ስለዚህ የምናስመልስበት ህጋዊ የሆነ አማራጭ ህገ መንግስታዊ የሀገር ውስጥ ህጎችን እንዳስሳለን፣ የዓለም አቀፍ ህጎችን እንዳስሳለን። የተወሰደበትም የህገ ወጥ አካሄድ ግልጽ ስለሆነ በዛው የታሪካዊ ባለቤትነትም ጉዳይ ስላለ በባለቤትነት ጭምር ነው የምናስመልሰው። ኤርትራን ጉዳይ ደግሞ የኢኮኖሚያዊ ትስስር እንዲፈጠር አለዛም በስምምነት የምንተሳሰርበት ከኤርትራ ብቻ ሳይሆን ከሌሎች የምስራቅ አፍሪካ ሀገራት ጋር በኮንፌዴሬሽን ጭምር የምንተሳሰርበትን የፖሊሲ አማራጭ በግልጽ አስቀምጠናል ማለት ነው። ስለዚህ ይህንን ሁሉ የፖሊሲ አማራጭ ይዘን ነው የኢትዮጵያን ህዝብ ምረጠን ስንለው እና በአጠቃላይ የኛ ተልእኳችን የኢትዮጵያ ህዝብ ጥቅም ማስከበር ነው። የሌላ ተላላኪነትም ታሪካችን ውስጥ የለም፣ ልንላላክም አንችልም። የምንላላከው ለኢትዮጵያ ህዝብ ነው ማለት ነው በግልጽ። ይሄም ወደፊት የሚታይ ነው። ያለፈ ታሪካችንም ይሄንኑ ነው የሚያስመሰክረው። ትብብር ለኢትዮጵያ አንድነትም የተመሰረተው የበለጠ የኢትዮጵያ ህዝብ በከፍታ እንዲጓዝና ከጠባብ ብሔረተኝነት ነፃ ወጥቶ ኢትዮጵያዊ አንድነት ጎልቶ ታይቶ የኢትዮጵያ ሉዓላዊነት ተከብሮ እንዲኖር መስራት ላይ ስለሆነ ይህ አማራጭ ያለውን ጠንካራ ስብስብ የሆነውን ከ97ቱም በተሻለ ሁኔታ በ3 ወር የተመሰረተ ሳይሆን ለ4 ዓመታት በጥናት ላይ ተመስርቶ የመጣ ጠንካራ ግዙፍ ቅንጅት ስለሆነ የኢትዮጵያ ህዝብ ከዚህ ኃይል ጋር እንደሚቆም ጥርጥር የለውም። ቆሞም ስላሳየን አሁንም የበለጠ በምርጫው ተስፋ ሳይቆረጥ ያለን አማራጭ በምርጫ ስልጣን መቀያየር ስለሆነ የምርጫ ካርዱን እንዲይዝ እናሳስባለን። የምርጫ ምልክታችን አውራ ጣት ነው። ድል ለኢትዮጵያዊነት፣ ሽንፈት ለጠባብ ብሔረተኝነት ይሁን። አመሰግናለሁ። ሚዛናዊነት እስከምን ድረስ ነው በብሔራዊ ጥቅም ረገድ ሚዛናዊነትን እስከምን ድረስ ይከተላል የሚለውን ግልጽነት ቢፈጠርልን የሚል ሀሳብ ነው። ሚዛናዊነትና ምክንያታዊነት የነጻነትና እኩልነት ፓርቲ የትግል ስልቶች ውስጥ አንዱና መሰረታዊ ነው። ነጻነትና እኩልነት ፓርቲ ምናልባትም ከሌሎች የፖለቲካ ፓርቲዎች ይለየናል ብለን የምናስበው የፓርቲያችን ዋና መገለጫ ሚዛናዊነት ነው። ሚዛናዊነት ብዙ ማኒፌስቴሽን አሉ። በተለያዩ መንገዶች መግለጽ እንችላለን። አንደኛው በታሪክ ላይ ያለን አረዳድ፣ በፖሊሲዎቻችን ላይ ያለን አረዳድ፣ በውጭ ጉዳይ ፖሊሲ ላይ ያለን አረዳድ
እና አፈጻጸም በሚዛናዊነት የተቃኘ በምክንያታዊነት የተቃኘ መሆን አለበት ብለን እናስባለን። ከእለቱ አጀንዳ ጋር አያይዤ ሚዛናዊ ፖሊሲ ወይም ሚዛናዊ የውጭ ጉዳይ ፖሊሲ የሀገራችን ብሔራዊ ጥቅሞች ዘላቂ እንዲሆኑ ያደርጋል። የሌሎች የኛን ብሔራዊ ጥቅም ለማስጠበቅ ስንሰራ የጎረቤቶቻችንን እንዲሁም የሌላውን ዓለም የአፍሪካ ወንድሞቻችንን ጥቅም ታሳቢ ያደረገ መሆኑ ጥቅሞቻችን በዘላቂነት እንዲከበሩ፣ ግጭትና አለመግባባቶች እንዲቀንሱ፣ በተለይም ባለንበት በአፍሪካ ቀንድ አካባቢ ላይ እንደሚታወቀው በቀውስና በጦርነት ያለ አካባቢ ስለሆነ የኢትዮጵያን ብሔራዊ ጥቅም እያስከበርን ከጎረቤቶቻችንም ጋር በሰላም እንድንኖር ይረዳናል ብለን እናስባለን። ሚዛናዊነት በዓለም አቀፍ ሕጎች ላይ ተቀባይነት ያለው አካሄድ ነው። የአፍሪካ ሕብረት ቻርተር ልናይ እንችላለን። የተባበሩት መንግስታት የተለያዩ ሕጎችን ስናይ በዓለም ሀገራት መካከል በዊን ዊን አብሮ በማሸነፍ በጋራ ተጠቃሚነት ላይ የተመሰረቱ እንዲሆኑ ይመክራሉ። ከዚህ አንጻር ነጻነትና እኩልነት ፓርቲ በሀገር ውስጥ ፖሊሲዎች የሚሆን በውጭ ጉዳይ ላይ ሚዛናዊነትን ያከበረ እና ምክንያታዊ የሆነ ፖሊሲ ይከተላል ማለት ነው። አንድ ምሳሌ አንስቼ ይህንን በተለይ ከውጭ ጉዳይ ጋር በተያያዘ ሚዛናዊነትን በዲፕሎማሲና በኃይል አጠቃቀም ላይ ማሳየት እንችላለን። ብሔራዊ ጥቅሞቻችንን ለማስጠበቅ በዋናነት ዲያሎግና ዲፕሎማሲን እንጠቀማለን እስከ መጨረሻው ድረስ። በዚህ የማይፈቱ ከሆኑ እንደ ሀገር ኃይል መጠቀም አስፈላጊ የሚሆንበት ጊዜ ይኖራል። የሚዛናዊነት ፖሊሲ የኢትዮጵያን ኢንተረስት ጥቅሞች ሊያስጠብቅ የሚችልን አማራጮች የኃይል እና የዲፕሎማሲ በምሳሌ እንዳስረዳሁት በመጠቀም የኢትዮጵያን ዘላቂ ጥቅም የማስከበር ፖሊሲ ነውና በሚቀጥለው ምርጫ እንደ ነጻነትና እኩልነት ፓርቲ መንግስት የመሆን እድል ይኖረናል ብለን እየሰራን ነው። ነፓ መንግስት በሚሆንበት ጊዜ በውጭ ጉዳይ ፖሊሲዎቻችንም ሆነ በውጭ ፖሊሲዎቻችን የምንከተለው ፖሊሲና ስትራቴጂ በሚዛናዊነት እና በምክንያታዊነት የተቃኘ ይሆናል ብለን እናስባለን። ኢዜማ በዓለም አቀፍ ግንኙነት ዙሪያ እንግዲህ የተቋማት ወይ ደግሞ የድርጅቶች ግንኙነት እየቀዘቀዘ ባይላተራል የሆኑ ግንኙነቶች ናቸው እየጠነከሩ የመጡት የሚል ሀሳብ አለው። ምናልባት በቀጣይ ጊዜያት እድሉን ካገኘ የአፍሪካ ህብረትን፣ የተባበሩ መንግስታት ድርጅት ብሪክስን ጨምሮ የኢትዮጵያን አባልነት የሚሰርዝ ነው ወይ የሚሆነው ኢዜማ የሚለውን ጥያቄ ማንሳት ፈለግኩኝ። ለኢዜማ ከቀረቡለት ጥያቄዎች የመጀመሪያው ከብልጽግና ባልደረባችን የቀረበ ጥያቄ ነው። በተለይ ዓለም አቀፍ ተቋማት መልቲላተራል የሆኑት ግንኙነታቸው እየላላ እየፈራረሰ ለመምጣታቸው ይሄን እንደ ጥያቄ ሆኖ እናንተስ ምን ልታደርጉ ነው ይሄ ነገር የሚል ቀርቧል። ስገምተው ባልደረቦቼ ዶክተር ጌዲ ሰሞኑን ስራ በዝቶባቸው እንግዶች ሲያስተናግዱ ስለከረሙ ዓለም አቀፍ ብዙ ለውጦች አሉና ሪቪው ማድረግ ይኖርብን ይሆናል። በስዊዘርላንድ ዳቮስ ላይ በተደረገ የዓለም ኢኮኖሚክ ፎረም ታስታውሱ እንደሆነ የካናዳው ጠቅላይ ሚኒስትር ለዓለም በይፋ የነገሩት እኚህ ድሮ እንመካባቸው የነበሩት በሕግና በስርዓት ብቻ ይመራሉ የምንላቸው ዓለም አቀፍ ተቋማት ያ የሕግ ስርዓት አልፏል፣ አክትሟል ብለው ሲናገሩ ሰምተናል። እና አሜሪካ ከ75 በላይ ዓለም አቀፍ ተቋማት ዊዝድሮ አድርጋለች። የእንግሊዙ ጠቅላይ ሚኒስትር ፍሬድሪክ መርዝ ሰምታችኋቸው ከሆነ ሰሞኑን እንደውም ይሄ ዓለም አቀፍ ኦርደር ተለውጧል፣ የለም ዝም ብለን እነሱ ላይ ተንጠልጥለን የኖር ነው ሲሉ ነበረ። እነ ማክሮን አውሮፓውያንን አዲስ ጥሪ አቅርበዋል። የተባበረ አንድ የአውሮፓ እንመስርት እያሉ ነው። ይሄ በፊት የነበረው ዩኒፖላር የነበረው ዓለም ተለውጧል፣ ፎርጉር ተለውጧል። እሱ ላይ ተንጠልጥለን የምናሳካው የውጭ ግንኙነት ፖሊሲ የለንም አለ እንጂ ከዛ ዊዝድሮ እናደርጋለን ማለታችን አይደለም። ኢትዮጵያ ከቀጠናዋ ዘላቂ ጥቅሞቿን ከሚያስከብሩላት በማህበራዊ፣ በፖለቲካ፣ በኢኮኖሚ ጥቅሞቿን ሊያስከብሩላት ከሚጠቅሟት ከቅርብም ከሩቅም ካሉት የዓለም ሀገሮች ጋራ በብሔራዊ ጥቅም መሰረት ያደረገ በጥንካሬዋ ላይ ቆመ በውስጥ ሰላሟና አንድነቷ በህዝቦቿ ጠንካራ አንድነት ላይ ተመሰረተ የውጭ ግንኙነት መሰረት ጥላለች ማለታችን ነው። እነኚህ ዓለም አቀፍ ተቋማት እየተቀየሩ መሆኑን የበፊቱ አይነት ወርልድ ኦርደር እያለፈና አዲስ የዓለም ስርዓት እየመጣ መሆኑን በቅጡ እንገነዘባለን። ያንን ለመጥቀስ ያነሳሁት ነው። ከዚህ አንጻር
የበፊቶቹ ተቋማት ላይ ተንጠልጥለን የምናሳካውና ተስፋ የምናደርገው የተለየ ለብልጽግና ብቻ ሳይሆን ሌሎች ተፎካካሪዎችም ቢሆን በቀደመው የዓለም ስርዓት ላይ የተንጠለጠለ ተስፋ ካሁን በኋላ ብዙ አይኖርም። በተለያዩ ኤምባሲዎች ሄዶ መንግስትን አንሱልን ወይ ደግሞ ሄዶ በተለያዩ ሀገራት ጋር ቆሞ የመንግስትን ስርዓት እንቀይራለን በኃይልም በተለየ አማራጭ የሚለው እያከተመ ለመምጣቱ ማሳያ ነው። ሀገራት በሌሎች ሀገሮች ውስጥ የሚኖራቸው ጥቅማቸውን የማስከበር እንጂ ከዛ የተለየ የምናፍቀው የተለየ ወርልድ ኦርደር የምናብ የዓለም ስርዓት እንደሌለ ለማስታወስ ጭምር ነው። ይሄንን ብዬ በሁለተኛው ከነጻነትና እኩልነት ባልደረባዬ የቀረበው የወደብን በተመለከተ እንዴት ልታስፈጽሙ እያሰባችሁ ነው የሚል ጥቅል ጥያቄ ቀርቦልናል። ይሄ በዋነኛነት የወደብ ፍላጎታችን የሚመነጨው እንደው በአንድ ሰሞን ትዝ ስላለን የምንነሳበት ጉዳይ ሳይሆን ኢትዮጵያ በግፍና በታሪካዊ ስህተት ያጣችው መብቷን የማስመለስ ጥያቄ አድርጎ መቀበል ይገባል እንጂ አዲስ ጥያቄ አይደለም። ወይንም እንደው ትዝ ያለን አዲስ ጥያቄ አይደለም። የከረመ የኢትዮጵያን በደምና ባጥንታቸው አስከብረውት የቆዩትን ነጻነትና የእኩልነታችን ማህተም የነበረው የኢትዮጵያ ዘላቂ ጥቅም ማዕከል የነበረውን ወደባችንን በግፍ ስለተወሰደ እጃችን አጣምረና ጨብጭበን የምንቀመጥበት ጉዳይ ሳይሆን ኢዜማ እንደውም እንዳስቀመጠው ቅድም ባልደረባይ ሲናገር እንደነበረው የምንሽኮረመምበት አጀንዳ አይደለም። ከብረት በጠነከረ ሀገራዊ አንድነት አንድ ላይ ሁሉንም ኃይሎች አሰልፈን ከመንግስትም ከተፎካካሪዎችም ከሁሉም ኃይሎች ይህን ሀሳብ ከሚደግፉ ጋር አብረን የምንሰለፍበት የጋራ የትብብር አጀንዳችን ነው። ይሄንን ስንል ማንኛውም አማራጭ ቴብል ላይ አለ ብለናል። ዲፕሎማሲ፣ የህግ የታሪክ ማስረጃዎችን በሙሉ አቅርበን የምንሟገትበት እንደተጠበቀ ሆኖ ማንኛውም አማራጭ ግን ከኢትዮጵያ ህዝብ ጥቅም የሚበልጥ አይደለም። ታሪካዊ ጠላቶቻችን ኢትዮጵያን ዙሪያን ከበው የተለያዩ ትብብሮች ሲያደርጉ እየታዘብን ነው። ከቅርብም ከሩቅም እየተጠራሩ የዘላቂ ጥቅሞቻችንን እንቅፋት ለማስቀመጥ ሲሰሩ እያየን እጃችን አጣጥፈን የምንቀመጥ ጉዳይ አይደለም። ስለዚህ እንደው በቀጥታ ለመመለስ ምን አማራጭ ትከተላላችሁ? በአጭር ቃል ሁሉም አማራጮች ቴብል ላይ ይቀመጣሉ። የምናስቀድማቸው የዲፕሎማሲ፣ የህግ፣ የታሪክ፣ ሌሎች አማራጮች እንደተጠበቁ ሆነው በዚህ ብቻ ግን ተገድቦ ይኖራል ማለት አይደለም። ለኢትዮጵያውያን 130 ሚሊዮን በላይ ህዝቦች ምናልባትም በዓለም ላይ ትልቅ ህዝብ ይዘው ባህር የተዘጋባቸው የተቆለፈባቸው ሀገር ይዘን ይሄንን ለሻይ የምናደርግበት የምንግደረደርበት አጀንዳ አይደለም። ከዚህ አንጻር ሁሉንም ኢትዮጵያን በዚህ አጋጣሚ ጥሪ የምናቀርበው ሁሉንም የፖለቲካ ኃይሎች ጥሪ የምናቀርበው ይሄንን በመሰሉ ሀገራዊ አጀንዳዎች ነጥብ ማስቆጠሪያዎችን ሳይሆን ዘላቂ ሀገራዊ ጥቅማችንና ብሔራዊ ጥቅማችን የምናስከብርበት አብይ አጀንዳ መሆኑን ተገንዝበን ከኢዜማ ሀሳቦች ጋር አብረን እንድንቆም ለማስታወስ ነው። ይሄ በሌሎችም ሀገሮች የተለመደ ነው። በተለይ አንዳንድ ዓለም አቀፍ ተቋማትን ጠቅሶ ማለፍ ተገቢ ይመስለኛል። ዓለም አቀፍ ተቋማት ኢንዴክስ የሚሰሩ እንደ ጎልድ ሳክስን የመሰሉ የኢንቨስትመንት ባንኮች በአሜሪካ በሌላው ዓለም ያሉት የኢትዮጵያን ፕሮስፔክተስ ሲያስቡ በቀጣዩ 25 ዓመታት ከአንድ ትውልድ በኋላ አፍሪካን ይመራሉ ከሚባሉ ኢኮኖሚ የሚገነቡ ሀገሮች አንዷ ኢትዮጵያ ትገኛለች። ይሄን የመሰለ ፕሮስፔክተስ ከፊታችን ይሄን የመሰለ እድሎች እያሉ ይሄንን እድል ልንጠቀምባቸው የምንችላቸውን አማራጮች ቀድሞ ማሰብ፣ ከሁሉም ኃይሎች ጋር በትብብር መስራት፣ ይሄን መፎካከሪያ ማድረጉን አውጥተን የትብብር አጀንዳ አድርገን አማራጭ ኃይሎችን አብሮ ማሰብ ተገቢ ነው ብለን እናምናለን። በዚህ መልኩ ነው የምንመልሰው። አመሰግናለሁኝ። ክቡራንና ክቡራት፣ አራተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ወደ አምስተኛው ምዕራፍ እናልፋለን። በመጨረሻውና አምስተኛው ምዕራፍ የክርክራችን ጊዜ በተፈቀደ 3 ደቂቃ የፖለቲካ ፓርቲዎች የማጠቃለያ ሀሳባቸውን ያቀርባሉ። የመጀመሪያው የማጠቃለያ ሀሳብን የሚያቀርበው ብልጽግና ፓርቲ ነው። ዶክተር ጌዲዮን 3 ደቂቃ አለዎት። ውድ ኢትዮጵያውያን፣ ዛሬ ኢትዮጵያ በግብርና፣ በከተማ ልማት፣ በአካባቢ ጥበቃ፣ በመከላከያ ዘርፍ ልምድና ተሞክሮ ለመካፈል በአፍሪካ ሀገራት ዘንድ ተመራጭ ሆናለች። ኢትዮጵያ ባለፉት ጥቂት ዓመታት የብሪክስ አባል ሆናለች። የአፍሪካ ጸጥታና ደህንነት ምክር ቤት አባል ሆና ተመርጣለች። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባል ሆና ተመርጣለች። የጂ20 ስብሰባና መሰል ሌሎች ዓለም አቀፍ መድረኮች ተጋባዥ ሆናለች። እነዚህ ሁሉ የኢትዮጵያን ጥቅም ለማስከበር ትልቅ ፋይዳ ያላቸው ስኬቶች ቢሆኑም ባለፉት ዓመታት የተገኘው ትልቁ ስኬት የኢትዮጵያ የውጭ ጉዳይ ስትራቴጂካዊ እይታ መለወጡና የህዳሴ ግድብ ግንባታ በስኬት መጠናቀቁ ነው። የብልጽግና ፓርቲ ኢትዮጵያ በሁለት ታላላቅ የውሃ አካላት ማለትም በአባይና በቀይ ባህር ዙሪያ የሚያጠነጥን ስትራቴጂክ ጥቅምና ፍላጎት እንዳላት የሀገራችን መጻኢ የእድገት ተስፋ ከታላቁ ወንዝና ከቀዩ ባህር ጋር የተቆራኘ እንደሆነ በመበየን በውጭ ግንኙነት እይታችን
አዲስ ምዕራፍ አብስሯል። ይህን ትልም ወደ ተግባር በመለወጥ በተጨባጭ ህዳሴ ግድብን በመጨረስና ንጋት ሐይቅን እውን በማድረግ ትልቅ ስኬት ማስመዝገብ ተችሏል። ለዘመናት የተዳፈነና የተቀበረውን የባህር በር አጀንዳም ከኢትዮጵያ ህዝብም አልፎ ዓለም አቀፍ አጀንዳ እንዲሆን በማድረግ አጀንዳው ወደ መዳረሻው የሚቀርብበት ሀዲድ ላይ እንዲገባ ማድረግ ተችሏል። የኢትዮጵያ የስኬት ጅማሮና የብልጽግና ተስፋ ዛሬ ዓለምን እየሳበ ነው። ከአፍሪካ ከአውሮፓና ከኤዥያ ታላላቅ መሪዎች፣ የተለያዩ ሀገራት ልኡካንና ተወካዮች ወደ ሀገራችን እያቀኑ የትብብር መስኮችን እያማተሩ ይገኛሉ። ከኢትዮጵያ ጋር መወዳጀት ጥቅምና ረብ አለው ብለው ከኢትዮጵያ ጋር አጋርነት የሚፈልጉ ሀገራት ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። ብልጽግና ፓርቲ እነዚህን ስኬቶች እውን ማድረግ የቻለው በከፍተኛ ተግዳሮትና ፈተና ውስጥ ሆኖ ነው። አንዳንድ የውጭ ኃይሎች መንግስትን በኃይል እስከ መጣል ለሚደርስ ሴራ ድጋፍ ሰጥተው ባላቸው አቅም ሁሉ ተረባርበውብናል። በብሔር ጽንፈኝነት ታውረው ኢትዮጵያን ማየትና ማሰብ ያቃታቸው አንዳንድ የውስጥ ቡድኖችም ሀገር በማፍረስ እንቅስቃሴ ውስጥ ተሰማርተው ብዙ ምስቅልቅል ፈጥረዋል። ይህን ሁሉ ፈተና ከኢትዮጵያ ሕዝብ ጋር አብሮ በመቆምና በመጋፈጥ ዛሬ ላይ ደርሰናል። በፈርዖን ድጋፍ በሻዕቢያ ቡራኬ የሚመጣ መንግስት ለኢትዮጵያ እንደማይበጅ የሚያውቀው የሀገራችን ሕዝብም ለብልጽግና ፓርቲ ትልቅ አቅምና ድጋፍ ሆኗል። ብልጽግና በቀጠናዊ ቅንጅትና ትስስር የአፍሪካ ቀንድን ሰላምና እድገት እውን ለማድረግ ትልቅ ውጥን አለው። ስለዚህ የምርጫ ምልክቱ የስንዴ ነዶ የሆነውን ብልጽግና ምረጡ። አመሰግናለሁ። አመሰግናለሁ። አብን አመሰግናለሁ። ውድ ኢትዮጵያውያን በዚህ ክርክር መድረክ ቀርበን የፖሊሲ አማራጫችንን ስናቀርብ የተሰማንን ደስታ ለመግለጽ እወዳለሁ። የአማራ ብሔራዊ ንቅናቄ የመጀመሪያ ጉዳይ በውጭ ጉዳይና በብሔራዊ ደህንነት መስክ የምልከታ ለውጥ እና የምልከታ ብዝሃነት የምልከታ ምልኡነትን መሰረት ያደረገ ነው። ከውጭ ወደ ውስጥ ከውስጥ ወደ ውጭ የሚለው ምልከታ ነው። ሌላኛው ቀጠናዊ የጋራ ጥቅም ማስከበርና ትብብርን እንዲሁም ወንድማማችነትን አጠናክሮ መቀጠልን መሰረት ያደረገ የውጭ ጉዳይና ደህንነት ፖሊሲ ያራምዳል። የባህር በርና የውሃ ሀብትን በተመለከተም የባህር በር ጉዳይ መሰረታዊ የኢትዮጵያ ጉዳይ መሰረታዊ የአብን የውጭ ፖሊሲ አቅጣጫ ተደርጎ እንዲወሰድ አብን መግለጽ ይወዳል። በአባይ ውሃ ላይ በተመለከተ ታሪካዊ የተዛነፉ የዓለም አቀፍ ውሎችን እና የቀኝ ግዛት ውሎችን የማስቀረትና አዳዲስ አፍሪካዊ የሆኑ የተፋሰሱ ሀገራትን የሚያካትት አካታች የሆነ ውል እንዲፈረም አብን አበክሮ ይሰራል። ሌላ የብሔራዊ ጥቅምና ደህንነትን በተመለከተ ቀጣይነት ያለው ትግል እያደረገ እንደሆነ አብን ሊገልጽ ይወዳል። ቀጣይነት ያለው ትግል ሲባል አያቶቻችን አባቶቻችን በዓለም አቀፍ ሕግና በዓለም አቀፍ ዲፕሎማሲ ያሳኩትን የባህር በር ከ1983 ወዲህ በመቋረጡ ያንን ታሪካዊ ስህተት የማረም ኃላፊነቱ እየተወጣ ነው። አንደኛው ለዚህ አይነት ታሪካዊ ስህተት ዋነኛው ኃይል የነበረውን ከ4 ኪሎ የመሸኘት የመጀመሪያው ምዕራፍ ነው። እሱ ተደርጓል። ቀጣዩን ደግሞ አብን ከሌሎች ኃይሎች ጋር ሆኖ ያስፈጽማል ማለት ነው። ሌላኛው የውስጥ ተጋላጭነትን መቀነስ መሰረታዊ ጉዳይ ነው ብሎ ያምናል አብን። ይህ ማለት የሰላማዊ የፖለቲካ ድርድሮች እንዲጠናከሩ ያግዛል። አሁን ያለው የጸጥታ መደፍረስ እንዲስተካከል ሁሉንም አማራጮችን ይጠቀማል። የእርቅ ሰላምና የብሔራዊ ምክክሩም ተጠናክሮ እንዲቀጥል ያደርጋል። የትርክት ለውጦች የተዛነፉ ትርክቶችና የኢትዮጵያን ሕዝብ እንዲሁም የአማራን ሕዝብ ችግር ውስጥ የዳረጉ ሌሎች የአማራን ሕዝብ ከሌሎች ሕዝቦች ጋር የሚያጋጩ ትርክቶችን ጭምር የማረም ስራ የውስጥ ተጋላጭነትን የመቀነስ አካል ተደርጎ ይወሰዳል። ባብን ያ እንዲወሰድ ወዳለው ሌላ ከማስፈጸሚያ ስልቶች አንጻር ደግሞ የቴክኖሎጂ የሳይበር ቴክኖሎጂ የመረጃ ቴክኖሎጂ እና የመከላከያ ደህንነት ተቋማትን አጠናክሮ አገርን እና የአገር ሉዓላዊነት የማስጠበቅ ስራ የአብን መሰረታዊ ጉዳይ ተደርጎ እንዲወሰድ ይፈልጋል። አብን በዚህ ረገድ አበክሮ ይሰራል ማለት ነው። የአማራ ብሔራዊ ንቅናቄ በ7ኛው አገራዊ ምርጫ ላይ ሲሳተፍ እነዚህን መሰረታዊ ጉዳዮች ከተግባራዊ ለማድረግ ወይም ለማስፈጸም የመጣ መሆኑ እንዲታወቅና እንድትመርጡን እንጠይቃለን። ምልክታችን ሰዓት ነው። አመሰግናለሁ። አመሰግናለሁ። ነጻነትና እኩልነት ፓርቲ 3 ደቂቃ አላችሁ።
የተከበራችሁ የሀገራችን ህዝቦች፣ ነጻነትና እኩልነት ፓርቲ የፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ከተለያዩ አስተሳሰብ ካላቸው አካላት ጋር በድርድር በማድረግ የእርስ በርስ ግጭትን ማስቆምና ሰላምን ማስፈን እንደሚገባ ያምናል። ፓርቲያችን መሰረታዊ በሆኑ ሀገራዊ ጉዳዮች ዙሪያ አካታች የሆነ ሀገራዊ ምክክርና መግባባት በመፍጠር የሀገርን አንድነትና ሰላም ባስተማማኝ መሰረት ላይ መገንባት እንደሚያስፈልግ ያምናል። ከጎረቤት ሀገራት ጋር በመተማመንና በጋራ ጥቅም ላይ የተመሰረተ ግንኙነት መፍጠር እንደሚገባ እናምናለን። ከዚህ አንጻር ባለፉት ዓመታት ከጎረቤቶቻችን ጋር በተለይም ከሶማሊያ፣ ከሱዳን፣ ኤርትራ ጋር የተፈጠረውን አለመተማመንና ግጭት በድርድር ለመፍታት እንሰራለን። የባህር በር ጉዳይ ከሁሉም የጎረቤት ሀገራት ጋር የጋራ ተጠቃሚነትን የሚያረጋግጥ እንዲሁም ሰላማዊና ዲፕሎማሲያዊ መንገድ የባህር በር ስምምነት በማድረግ የኢትዮጵያን የውጭ ንግድ ማሳለጥ እንደሚገባ እናምናለን። በዚህ ረገድ ባለፉት ዓመታት በኢትዮጵያና በጎረቤት ሀገራት መካከል የሻከረውን ግንኙነት ለማቃናት እንሰራለን። ፍትሃዊ የውሃ አጠቃቀምን በተመለከተ የአባይ ወንዝን በመጠቀም የሀገራችንን ልማት ለማፋጠን በተለይም ከአባይ ተፋሰስ ሀገራት ጋር በትብብር መስራት የሚቻልበት ሁኔታን መዘርጋት እንደሚያስፈልግ እንረዳለን። ለአንድ ሀገር ዘላቂ እድገት የባህር በር ያለው አስተዋጽኦ ጉልህ በመሆኑ ይህንን ሁኔታ ከግንዛቤ በማስገባት ከሁሉም የጎረቤት ሀገራት ጋር ስትራቴጂያዊ ሽርክና በመፍጠር ሀገራችን አማራጭ ወደብ አገልግሎት በአስተማማኝ ሁኔታ እንድታገኝ በቁርጠኝነት እንሰራለን። በብልጽግና አገዛዝ ስር የውስጥ ሰላምና መረጋጋት የራቃት ሀገራችን የውጭ ግንኙነቷንና ብሔራዊ ደህንነቷ በርካታ አደጋዎች ተጋርጠውበታል። ጎረቤቶቻችን ጋር መተማመን የጠፋ ሲሆን በማንኛውም ጊዜ ጦርነት የመቀስቀስ አደጋ ከፍተኛ ደረጃ ደርሷል። በመሆኑም ሀገራችን ካለችበት የብሔራዊ አደጋ ስጋት ተላቃ የውስጥም ሆነ የውጭ ሰላሟ የተጠበቀ ይሆን ዘንድ መላ የሀገራችን ህዝቦች ነጻነትና እኩልነት ፓርቲን እንድትመርጡ በታላቅ አክብሮት እንጠይቃለን። ምልክቱ የጥበብ የእውቀት እና ምክንያታዊነት መገለጫ የሆነው ብዕር ነው። ብዕርን መምረጥ ሰላምን፣ መረጋጋትንና ሀገራዊ ደህንነትን መምረጥ ነው። ብዕር ያሸንፋል። አመሰግናለሁ። ትብብር ለኢትዮጵያ አንድነት 3 ደቂቃ አላችሁ። ውድ ኢትዮጵያውያን፣ በሰላማዊ ትግሉ ተስፋ የቆረጣችሁ በየቤታችሁ ቁጭ ብላችሁም ችግሩ ያለቀቃችሁ ዜጎች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ተገቢ ስላልሆነ ሰላማዊ ትግሉ የበለጠ እንዲያብብ እንዲጠናከር የራሳችሁን አስተዋጽኦ ሚና እንድትወጡ በነቂስ እንድትወጡ የምርጫ ካርዳችሁንም እንድትይዙ ለምናደርግላችሁ ሰላማዊ ትግልም ጥሪም እንድትዘጋጁ መልእክቴን ማስተላለፍ ፈልጋለሁ። የአምባገነን መንግስታት ከምንም ነገር በላይ የሰላማዊ ትግልን ይፈራሉ። ስለዚህ ውድ የሀገሬ ልጆች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ማለት የአምባገነን ስርዓት እንዲነክስ መፍቀድ ማለት ስለሆነ ሀገርንም ማፍረስ ስለሆነ የሰላማዊ ትግል ላይ ተስፋ መቁረጥ ተገቢ ስላልሆነ በንቃት ተሳትፋችሁ ትብብር ለኢትዮጵያ አንድነትን እንድትመርጡ ጥሬን አስተላልፋለሁ። ሁሉም የየራሱን ሚና እንዲወጣ ጥሪያችንን እናስተላልፋለን። ትብብር ለኢትዮጵያ አንድነትም የተሻለ ሀሳብና ፖሊሲ ስላለው በሁሉም ዘርፍ ያዘጋጃቸውን ፖሊሲዎች በቅርቡም ይፋ ስለሚያደርግ ውድ ኢትዮጵያውያን የተሻለ አማራጭና ሀሳብ ያለውን ታላቅ ቅንጅት እንዲደግፉ ከጎኑ እንዲቆሙና ለሚደረገው ጠንካራ ሰላማዊ ትግል እንዲዘጋጁ ይህም ምርጫ ደግሞ ነጻ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲያልፍ የየራሳቸውን ሚና እንዲወጡ አስፈላጊውን የሰላማዊ ትግል ድጋፍ እና የህዝብ ግዴታነት እንዲጠቀሙበት ጥሪያችንን እናስተላልፋለን። እኛ እንደምናምነው የስልጣን ባለቤት ህዝብ ነው ብለን ስለምናምን ወደ ስልጣንም የሚያመጣው ህዝብ ስለሆነ ህዝቡ የስልጣን ባለቤት መሆኑን ተረድቶ መብቶቹን እንዲጠቀምባቸውና ህገ መንግስታዊ መብቶቹን ተጠቅሞ የተሻለ አማራጭ ሀሳብ ያለው መንግስት እንዲመጣለትና ከህይወቱ ጋር በማስተሳሰር ጭምር ለህልውናው እንዲሰራ
ጥሪያችንን እናስተላልፋለን። የትብብር ለኢትዮጵያ አንድነት ምልክት አውራጣት ነው። አውራጣት የድል ምልክት ነው። ስለዚህ የኢትዮጵያ ድል የሚመጣው ደግሞ በዚህ ቅንጅት ውስጥ ነው ብለን ስለምናምን ሀገር ለማዳን ቆርጠን ተነስተናል በተሻለ ሀሳብና አስተሳሰብ። ስለዚህ የተሻለ ሀሳብና አስተሳሰብ ያለውን ይህንን ታላቅ ቅንጅት እንድትመርጡ ጥሬን አስተላልፋለሁ። ድል ለኢትዮጵያዊነት፣ ሽንፈት ለጠባብ ብሔረተኝነት። አመሰግናለሁ። ኢዜማ 3 ደቂቃ አለው። ውድ ኢትዮጵያውያንና ኢትዮጵያውያት፣ ኢዜማ ለኢትዮጵያ ውጤታማ የውጭ ግንኙነት መሰረቱ የሀገር ውስጥ የፖለቲካ መረጋጋት እንደሆነ በጽኑ ያምናል። በአሁኑ ወቅት ሀገራችን ለገባችበት የሰላም እጦት፣ ለውጭ ጣልቃ ገብነት ተጋላጭነት ዋነኛ መንስኤዎች ተብለው የሚታወቁት 3 መሰረታዊ ችግሮችን ለመፍታት ፓርቲያችን ግልጽ የውጭ ግንኙነት ፖሊሲ አቅርቧል። የመጀመሪያው መሰረታዊ ችግር የፖለቲካ ስሪታችን በብሔርና በማንነት ላይ የተመሰረተ መሆኑ ነው። ይህ አወቃቀር ዜጎች በኢትዮጵያዊነታቸው ከመተባበር ይልቅ የብሔር ማንነታቸው እንዲፎካከሩ አድርጓቸዋል። ከሀገራዊ አንድነት ይልቅ ብሔረሰባዊ ማንነት ቅድሚያ የሚሰጥ ፖለቲካ በመንገሱ ሀገራዊ ስሜት እንዲላላና የውስጥ አንድነታችን እንዲዳከም ተደርጓል። ይህ መከፋፈል ደግሞ ለውጭ ታላላቅ ኃይሎችና ለቀጠናዊ ተቀናቃኞቻችን ምቹ ቀዳዳ ፈጥሮላቸዋል። የኢትዮጵያን ብሔራዊ ጥቅም ለማስከበርና በቀጠናው ተሰሚነት እንዲኖረን የመጀመሪያ ቤት ስራችን ውስጣዊ ሀገራዊ መረጋጋት ላይ ያተኮረ ይሆናል። ኢዜማ ስልጣን ሲይዝ ዜግነትን ማዕከል ያደረገ የፖለቲካ ስርዓት ለመገንባት መሰረት ይጣላል። ይህ የፖለቲካችን ከብሔር ፉክክር ወጥቶ በአሳማኝ የፖሊሲ አማራጮች የጋራ እድል ላይና የጋራ ተስፋ ላይ እንዲመሰረት ይደረጋል። የጸጥታ መዋቅሩን ከማንኛውም የፖለቲካ ወገንተኝነት ነፃ ሆኖ ሙያዊ ብቃቱን በማሳደግ የሀገር ሉዓላዊነትና ድንበርና የዜጎችን ደህንነት ብቻ እንዲያስጠብቅ ይደረጋል። ይህም ጠንካራ የውጭ ግንኙነት መሰረት እንዲጥልልን እድል ይሰጠናል። ሁለተኛውና ዋናው ችግር የዲሞክራሲ ምህዳሩ ከጊዜ ወደ ጊዜ እየጠበበ መሄዱ ነው። የዜጎች የመናገር፣ የመደራጀት፣ በነጻነት የመንቀሳቀስ መብቶች ሲገደቡ በፖለቲካዊ ሂደት ውስጥ ያኮረፉና ተስፋ የቆረጡ አኩራፊ ዜጎች ይበራከታሉ። ይህ ምህዳር መጥበብ ዜጎች በሰላማዊ መንገድ ለውጥ ማምጣት እንደማይችሉ እንዲያስቡ ስለሚያደርጋቸው የሀገር አንድነትን በሚያናጋ መልኩ ለባዕድ ሀገራት ተላላኪነት እንዲሰለፉ ያደርጋቸዋል። ኢዜማ የዲሞክራሲ ተቋማት ለምሳሌ ምርጫ ቦርድ፣ ፍርድ ቤቶች፣ የሰብአዊ መብት ተቋማት፣ የጸጥታ ተቋማትን ከፖለቲካ ጫና ነፃ በማድረግ የዲሞክራሲ ምህዳሩ ለሁሉም ዜጎች እኩልና ክፍት እንዲሆን ያደርጋል። ዜጎች በሀገራቸው ጉዳይ ባለቤት እንዲሆኑ ሲሰማቸው በሰላማዊ መንገድ የመታገል እድል ሲከፈትላቸው የውጭ ኃይሎችን መጠቀሚያ የመሆን እድላቸው በከፍተኛ ደረጃ ይቀንሳል ብለን እናምናለን። ሶስተኛው በገዢው ፓርቲ ሁሉን ነገር የፉክክር መድረክ የማድረግ አባዜ ምክንያት ያኮረፉና የተገፉ ፖለቲከኞች በግላዊ ጥቅም ማሳደድ ምክንያት የህዝብ ዲፕሎማሲ መሰረት እንዳይኖረው መደረጉና ያለውን አቅም የዲፕሎማሲ አቅም አለመጠቀማችን መሰረታዊ ችግር መሆኑን ኢዜማ ይገነዘባል። ኢትዮጵያን ሁሉ በሀገራዊ ጥቅሞቻችን ላይ በጋራ የምንቆምበት ምቹ የትብብር መድረኮችን እናመቻቻለን። በተጨማሪም ኢዜማ የውጭ ግንኙነት መፍትሄዎች የሚከተሉትን ስልታዊ እርምጃዎችን ያካትታሉ። በኢኮኖሚ እድገታችን ላይ ማነቆ የሆነ የወደብ ችግር መፍታት፣ ከሁሉም ጎረቤት ሀገራት ጋር ያለውን ግንኙነት በመንግስት ደረጃ ብቻ ሳይሆን ከህዝብ ለህዝብ ግንኙነት ማጎልበት፣ የተፈጥሮ ሀብታችን መጠቀም ላይ ጽኑ አቋም መያዝ፣ በመጨረሻም ዲፕሎማሲን በእውቀትና በመርህ የሚመራ መሆኑ ቀርቶ ዲፕሎማሲን በእውቀትና በመርህ የሚመራ ስርዓት መሆኑ ቀርቶ ያኮረፉ ፖለቲከኞች ማግለያ እንዲሁም የፖለቲካ ጡረተኞች ማግለያ ተደርጎ የሚታየውን የዲፕሎማሲ ስራ በእውቀትና በመርህ እንዲመራ እናደርጋለን። ምልክታችን ሚዛን ነው። ሚዛንን በመምረጥ ኢዜማ ጋር አብረን እንድንራመድ ጥሪ ያቀርባለሁ። አመሰግናለሁ። ደቂቃችሁ ተጠናቀዋል። ክቡራንና ክቡራት፣ በውጭ ጉዳይ ወይም በውጭ ግንኙነትና ብሔራዊ ደህንነት ላይ ያተኮረው 5 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ተጠናቋል። ክቡራንና ክቡራት፣ የብልጽግና፣ የአብን፣ የነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነትና የኢዜማን ወክላችሁ በመምጣት እዚህ ተከራከራችሁ። መላ ኢትዮጵያውያን የፖሊሲ አማራጮቻችሁን እንዲሰሙ እድል ስለፈጠራችሁ፣ ሀሳብ ስላጋራችሁ፣ አማራጮቻችሁን ስላቀረባችሁ በመላ ኢትዮጵያውያን ስም እናመሰግናለን። ክቡራን አድማጭ ተመልካቾቻችን፣ የዚህ ሳምንት የክርክር መድረካችን ተጠናቋል። በመካከላችን የነበሩትና ብልጽግናን ወክለው ሲከራከሩ የነበሩት ዶክተር ጌዲዮን ጢሞቴዎስ በአስቸኳይ ስራ ምክንያት ስለሄዱ ነው በመካከላችን አሁን የሌሉት። እሳቸውንና